ሰላም ጤና ይስጥልኝ። የወተት ላሞች አመራረጥ ምን መሆን አለባቸው የሚለው ልነግራችሁ መጥቻለሁ። አንደኛ ቅርጻቸው ረዘም ያለ፣ ፊታቸው አነስተኛ፣ ጎንና ጎናቸው ስፋት ያለው መሆን አለበት። ከጅራት ወደ ቀንድ ስታዩ ኮን ሼፕ፣ ይሄ 3 ማዕዘን፣ ይሄኛው ማዕዘን ማለት ነው። እንደዚህኛው ይሄኛው ማዕዘን መሆን አለባቸው። 4 ጡቶች በተለይ ግቶቿ ስታይ እኩል መጠን ርዝመት ያላቸው። ተጨማሪ ደግሞ ጸባያቸው የመራገጥ የመዋጋትና የመረበሽ ጸባይ ካላቸው ወተት ምርት ላይ በጣም ያስቸግራሉ። ስለሆነ እነዚህ ላሞችን በመነካካት ማየትና መለየት ትችላላችሁ። ሌላው ትልቁና አስቸጋሪ ነገር ደግሞ እድሜ ነው። የከብቶቹን እድሜ ማየት ከፈለጋችሁ የምትገዙበት ቦታ ላይ ላሟን የሚገልጽ መረጃ መኖር አለበት። የላሟ መረጃ መች ተወለደች፣ መች ተዳቀለች፣ ስንተኛ ነው ያዘችው የሚለው መምረጥ እና መለየት ግድ ነው። ስትገዙ ግደርን ብትገዙ ይመረጣል። አንድ ወልዳ ሁለተኛ በሆዷ የያዘች መሆን አለበት። ስለዚህ ስትገዙ ይህንን ሁሉ ታሳቢ አድርጋችሁ መግዛት አለባችሁ። ምርት ላይ እንዳትቸገሩ ላሞች መረጣ ላይ ጥንቃቄ ማድረግ ግድ ነው እላችኋለሁ። ሰላም ዋሉ።